እህ አሁን እቺን መጋረጃ ሰቀልኩ ብለህ ነው ይሄው ለድካም ኦራ እንግዲህ እንደምታዩት መጨረሻ ላይ ባለመቀነት አድርጌዋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶቼ፣ ዛሬ እንግዲህ የረመዳን ቤታችንን ለኢድ ፏፏ እናድርግ። እንደምታዩት እስከ ዛሬ ለመጅሊስ ልብስ ሳሰራ ያው እንደዛው ወደ ውስጥ የሚገባ ደረጃ በደረጃ አድርጌ ነበር ማሰራው። እዚህ ውስጥ የሚጠቀጠቅ አድርጌ ነበር ማሰራው እና ብዙ ጊዜ ስትቀመጡ ይወጣል ጨርቁ። እንደመጀመሪያው ውጥር አይልም። በማንኪያ ነው የምወጥረው። ነገር ግን እንደመጀመሪያው አይሆንምና ሁል ጊዜ ጧጧት ያንን ማስተካከሉ ራሱ ደስ ስለማይል ዛሬ እንደዚህ በልሙጡ ምንም አይነት ወደ ውስጥ የሚገባ ደረጃ የሌለው አድርጌ አሰራሁት። እስኪ እንየው እንሞክረው። ምንጣፋችንን እናጥባለን። የመጅሊሳችንንም ደግሞ አለባብሰን ደርድረን እንየው ብዬ እንግዲህ ሸቅል ጀምሬያለሁ። እንደምታዩት እኛ ቤት እንግዲህ ያው በጀማዓ ነው። ሁሉም እንደምታዩት እየተሯሯጠ ያቅሙን እየሰራ ነው። ማማም ሳትቀር ነው እየሰራች ያለችው እና ከስከዛሬው ትንሽ ለየት ያለ ከለር ነው የመረጥኩት። ወደ እሸት ከለር የሚባለውን አይነት ከለር ነው። እንደምታዩት እንግዲህ ማሂም ሀያትም ይሄ ራም ሁሉም ናቸው እንግዲህ ልብስ በማንሳት እያገዙኝ ያሉት። ተባብረው ከሰሩ እንዲህ ነው እንግዲህ አባትየው ልብስ ያለብሳል፣ ልጆቹ ደግሞ የመጅሊሱን ድጋፍ እያነሱ ለአባትየው ያቀርባሉ ማለት ነው። እና እንደምታዩት የመጀመሪያው ለብሷል። አሁን ኮርነር ሁሉንም እያለባበስን ነው። ይህን ከጨረስን በኋላ እንግዲህ ወደ ቤት ውሎላ እንገባለን ማለት ነው። እንግዲህ በምታዩት መልኩ ነው አሁን ላይ ያለው። ተኪያ ቤቢዎቹ ምናምን ገና ናቸው። ግን ያው ቤቱን ለወሉለውና ለጧት እንዲደርቅ ብዬ ቤት ወደ መወሎል ገባሁኝ። እንግዲህ አሁን ማሽናችን ውሃ እያፈሰሰ እያረጠበው ነው ምንጣፉን። እንደዚህ ካረጠበው በኋላ ያው ውስጡ ኦሞ አድርጌ ስለሆነ ከዛ እንደገና ወደ ውስጥ ይስበዋል፣ ያደርቃል ማለት ነው። ትንሽ ድምፁ ይረብሻል። እንደዚህ ሲያረጥበው ያን ያክል አይደለም ድምፁ። ነገር ግን መሳብ ሲጀምር ድምፁ በጣም ነው የሚረብሸው፣ ይጮሃል። ግን በቃ አሪፍ ነው። ቤት ውስጥ ለማጽዳት ሲሆን በጣም ቆንጆ ነው። እና እንደምታዩት እንደዚህ አድርገን ምንጣፋችንን ቆንጆ አድርገን አጠብን። ያው በእርግጥ ብዙ አልቆሸሸም፣ ግን ያው የልጅ ቤት ስለሆነ አቧራ የትም እየዘለሉ እየመጡ ስለሚያቆሽሹት በዚህ መልኩ አፈሩን መጀመሪያ ላይ አፈሩን አጽድቼዋለሁ። ይሄ ማሽኑ አፈሩን ያነሳል፣ ይጠርጋል። ከዛ ደግሞ ውሃ እያራሰ ይወለውላል። በሶስተኛ ዙር ደግሞ ያደርቀዋል ማለት ነው። አሁን እንደምታዩት እርጥበቱን ወደ ውስጥ በንፋስ መልክ እየሳበ እያደረቀው ነው ማለት ነው። እንግዲህ እንደዚህ እያደረኩኝ ያው ከጥግ እስከ ጥግ ቤቱን በደንብ አድርጌ አጸዳሁ እላችኋለሁ። ያው ቤታችንን ካጸዳን በኋላ መጋረጃ አልሰቀልኩም ነበረ። መጋረጃውን 3 ተከፋች ነው አሁን ላይ እያሰራሁት። እስከ ዛሬ ያው 2 ተከፋች ስለነበረ እስኪ ቀየር ይበል ብዬ መጋረጃውን ወደ 3 ተከፋች ለመቀየር አስቤ 3 ተከፋች ነው ያሰራሁት። በእርግጥ ራሱን የሚመስል መጅሊስ ጨርቁን የሚመስል እንትን አላገኘሁም። ትንሽ እሱን የሚመስል እሸት ከለር ፈካ ያለ አግኝቻለሁኝ። ያው ሀቢብ እስኪመጣ ድረስ እየጠበቅኩኝ ነው። እሱ ተራዊ ሂዷል ሰላት። እኔ ያው በዚህ መልኩ ሁሉንም ጨራረስኩኝ፣ ቆንጆ አደረኩት። እንደምታዩት ምንጣፉ ፍክት አለ። ያው ግድግዳ ቀለም ቀይራለሁ ብዬ ነበር፣ ግን ምንም አልተመቸኝም። ትንሽ ስራው ቢዚ ስለሚያደርግ ጠዋት ወታችሁ ሰርታችሁ እንደገና ደግሞ ማታ ቤት ውስጥ እንደዚህ የምታደርጉ ከሆነ ከባድ ነው። ሰው የለኝም። ራህመትም እናቷን ለማጾም ገጠር ሂዳለች። ያው የእናት ነገር አላስችል ብሎ ይላኳት እናቴን ማንም የላትም ስትለኝ እና እናቴና እኔ ነን ያለ ነው። ትንሽ ያደክማል ያው ታውቃላችሁና በዛ ምክንያት ቢዚ ስለሆንን ያው የሀቢብን እስኪመጣ ጠብቄ እንትን አልኩኝ። እንግዲህ አሁን ላይ ቤቱ በዚህ ደረጃ ነው፣ በዚህ ሁኔታ ላይ ነው ያለው። ቤቢዎች ክብ ቤቢዎች አሉ። ለነሱ ልብሱ ገና አላለቀላቸውም። የቤቱ ግን ይሄንን መሰለላችኋለሁኝ። እስኪ እንግዲህ ሬት አድርጉት። ካሰሩ ስንት ትሰጡታላችሁ? ለአሁኑ መጅሊሴ በዚህ መልኩ ቆንጆ አድርጌ አሰማመርኩት። እነዚህ ክቦቹ ደግሞ ተዘጋጅተው ሲያልቁ
የክቦቹ ሲጨመርበት በጣም የሚያምር ይመስለኛል። እናንተን ወደዳችሁት ወይ የሚለውን ነገር አስተያየት ኮሜንት ላይ ያስቀምጡልኝ። እና ምንጣፋችን ደርቆ ተወልውሎ ቤታችን ደግሞ በዚህ መልኩ እመራ አለበት እላችኋለሁ። ከዛ ደግሞ እንግዲህ ወደ መጋረጃችን ስንሄድ መጋረጃችን ያው ባለ 3 ተከፋች አድርጌ ይሄንን ነው እንግዲህ ያደረኩት። እሼት ከለር ነው የሚባለው ከለሩ። ሀቢብ ያው ሰቃቅሎ ጨረሰ። በምታዩት መልኩ የሚያምር ሆኖ አለቀላቸዋለሁኝ። እንግዲህ መጋረጃችን ደግሞ እንደዚህ ሆኗል። ያው ብዙም ከለሩ አይለይም፣ ግን ያው ትንሽ ወደ ሼት ከለር ነው የሚታየው መጋረጃው። እና እንግዲህ አቶ ሀቢብ ይመር ይችን መጋረጃ ሰቀልኩ ብሎ እንግዲህ ይዩት፣ እንደምታዩት እግሩን ሰቅሎ ኳስ እያየ ነው። ግን አሁን ሰው ስንት ስራ ይሰራል። ግን ያው እንግዲህ ይችን ሰራሁ ብሎ ደከመኝ ብሎ እንደዚህ ሆኗል። ማማም ያው መጋረጃ ስትሰቅል ነው የቆየችው። እንደምታዩት እየዳኸች ወደ አባቷ ልትመጣ ነው። የአባቷ ነገር ሞቷ ነው መቼም። ዘንድሮ እኮ መውለዱ ነው እንጂ የተረፈን ልጆቹ ወደ አባታቸው ነው የሚሄዱት። ወላሂ እነሱ በጣም ነው ለአባታቸው የተለየ ፍቅር ነው ያላቸው። እናም እንደምታዩት እየበረረች እየዳኸች ወደ አባቷ መጣች። እሷ እኔን ከምንም አቆጥረኝም መቼም። ያት የኔ ድክ መዳሁ እንዳፍትማታል። እና እንደምታዩቸው ቤታችን ሲደርቅ ምንጣፉ ደግሞ ይብለጥ ፍክት አለ። ያው እንደዚህ ሆነ እላችኋለሁ።